በቀላሉ ቤት ውስጥ በርገር መብላት እንችላለን። እንቴ የማዳም ቅመሞች በትንሹ ዳቦ ያ ሁሉም ሀገር ላይ አለ። እንዲሁም ሁሉም ነገር ቤት ውስጥ ያለው ነገር ነው። ሌላ ታምር የለም። እንግዲህ ውጪ በስንት እንደምትገዙት የራሳቸውን ጠይቁ፣ ውጪ የምትመገቡት። እኔ ዛሬ ግን ለቤተሰቦች ያዘጋጀሁትን በቀላሉ በትንሹ እነሱ እንደሚፈልጉት ያዘጋጀሁት በርገር ዛሬ ይሄ ይመስላል። እስቲ እንከታተል፣ እስከ መጨረሻ ተከታተሉኝ። በጣም ወዳቸዋለሁ። ሞክሩት ደግሞ። ሰላም ውድና የተከበራችሁ የህውዬ ቤተሰቦች በያላችሁበት ላይ ሰላም ጤና ከእናንተ ጋር እንዲሆን ዞትር ምኞቴ ነው። ህውዬ ነኝ። ላይክ እና ኮሜንት እንዲሁም ሼር፣ ሰብስክራይብ በማድረግ አበረታቱኝ። እኔ እይታችሁ ነኝ። ዛሬ ደግሞ እስቲ ከኔ ጋር ሆነን በርገር እንሰራለን። እንደምታዩት ሁሉም ነገር አጠገቤ ላይ አዘጋጅቻለሁ። እንደምታዩት ሁለት ቲማቲም እና ካሮት እንዲሁም ስጋ፣ ዳቦ፣ ወተት፣ እንቁላል፣ ቅመሞች ቤት ውስጥ ያለው ነገር እንዲሁም ሽንኩርት አዘጋጅቻለሁ። እስቲ ማዮኔዝም አለ፣ ሁሉም ነገር አለ። እግዚአብሔር ይመስገን። ሁለት እጅ የሰጠን ጌታ ይባረክ። እንደምታዩት በአንድ ስልኬን ስለያዝኩ ካሜራን ስለያዝኩ ነው፣ በአንድ እጅ ነው ማለት ነው። ተከታተሉኝ፣ ያ አሳያችኋለሁ ማለት ነው። ይሄ ደግሞ ቤት ውስጥ እነሱ የሚመገቡትን ነው። ለምሳ ያዘጋጀውትን ነው እጅ የሚመጣው። አሰራር የተለያዩ አሰራሮች አሉ። ይሄ ነው ወይ እንዳትሉኝ፣ እኔ የቻልኩትን ብቻ ሰው እነሱ እንደሚወዱት ነው የሚያዘጋጀው ማለት ነው። ተከታተሉኝ። እንደምታዩት ስጋውና እንደዚህ ጉርጓዳ ሳይን ላረኩት፣ ጫው፣ ቅመም፣ ይሄ ቅመም ሁሉም ነገር የተደባለቀ ነው። እንግዲህ ስማቸውን ብዙም አላቅም። አንድ እንቁላል፣ ወተት፣ ሶስት ማንኪያ የራሱ የወተት ማንኪያ ነው። እሽት እናረጋለን። በደንብ ማሸት አለብን በደንብ እና ቤተሰቦቼ ይህንንም እያሸን አንዳንድ ነገሮችን እናወራለን። ምክንያቱም ያው እንደምታዩት በዚህ መልኩ እያዘጋጀው ነኝ። በነገራችን ለስጋውን እንደዚህ ጠፍጥፈን እሳት ውስጥ ስናረግ ደግሞ ስብስብ ነው የሚሆነው። ስለዚህ በደንብ እንደዚህ በቃ በትንሹ እንደዚህ እናረጋለን ማለት ነው። እና ቤተሰቦች አበረታቱኝ። አረዝም አትበለው። ቪዲዮ ሲለቀቁ እንኳን ላይክ የለም፣ ኮሜንት የለም። ቤተሰቦች አበረታቱኝ። እንግዲህ ስጋውን በዚህ መልኩ አዘጋጅቻለሁ። እዚህ ጋር ደግሞ ሶሱን እናዘጋጃለን። ማዮኔዝ እና እንዲሁም ከቸብ አንድ ላይ እናዘጋጃለን። ማዮኔዝ የማይወዱት አለ፣ ከቸቡን ብቻውን የሚጠቀሙት አሉ። ግን እንደዚህ ስለሚወዱ በዚህ መልክ አዘጋጃለሁ ማለት ነው። እዚህ ጋር ደግሞ ኪያራ ምንድነው የሚባለው? ይቅርታ ስሙ ጠፋብኝ። ከቤዝ አመጣሁት። ከቤዝ አሰራሩን ለቅቄ ያለው ወረድ ስትሉ ታገኛላችሁ። እንደምናዘጋጀው ቤት ውስጥ መሞከር ጥሩ ነው። እዚህ ጋር ደግሞ ችፕስ እየጠበስኩ ነው።
ችፕስ ነው። ያው ቪዲዮ እንዳይረዝም አለፈለፍ እያልኩ ነው። ሽንኩርቱን ደግሞ በዚህ መልኩ አዘጋጃለሁ። ሽንኩርት ስላይስን መክተፍ ይቻላል። ያው ይሄ እንደዚህ ማለት ነው። በዚህ መልኩ እንጠብሳለን ማለት ነው። ትንሽዬ ዘይት እናረጋለን፣ ጨው። እዚህ ጋር ደግሞ ጥቅል ጎመንን እየከተፍኩ ነው። በነገራችን ላይ ጥቅል ጎመን እንደሚያዘጋጀው ይዤ እመጣለሁ። በጣም በጣም ጥቅም አለው። እኔ ጥሬ አልወድም ነበረ በእውነት በጣም ለብዙ ነገር ደግሞ መድኃኒት ነው ምናምን ሲባል ሰምቼ በጣም ነው የወደድኩት። እንደምታዩት ካሮቱን ፈቀፈቅኩት፣ ጥቅል ጎመኑን በስሱ ከተፍኩት። ያው እንደምታዩት በዚህ መልኩ ከታተፈን ማለት ነው። ሎሚ አረጋለሁ። ሎሚ በደም ቀደም ብለን ማረግ አለብን። ቀደም ብለን ያው ትንሽ እንትን እንድልን ማለት ነው። ስለዚህ በዚህ መልኩ አዘጋጀው ማለት ነው። ጨው ብቻ ነው አረኩት። ሎሚና ጨው፣ ዘይት አንድ ላይ አረኩት። እንደምታዩት ቲማቲም ደግሞ በዚህ መልኩ ከተፍኩት። እናንተ ሰላጣ ቲማቲም ከፈለጋችሁ ማረግ ትችላላችሁ። እኔ ግን አልተጠቀምኩትም። ዳቦን ደግሞ በዚህ መልኩ ቆረጥኩት ማለት ነው። ያው እንደምታዩት ዳቦዋ ደግሞ ትንሽዬ ናት። እናንተ የፈለጋችሁትን መግዛት ትችላላችሁ ማለት ነው። ይህንን ሶስ ማትጠቀሙት ደግሞ ከቸቡን ብቻ መጠቀም ትችላላችሁ ማለት ነው። እኔ በቀላሉ በትንሹ ነው። ያው ግዴታ እነሱ የሚፈልጉትን ማዘጋጀት ነው አለብኝ። እኔ ሁሌ እንደምላችሁ እነሱ የሚጠቀሙትን ነው ይዤ የሚመጣው። እንግዲህ ድንቹንም በዚህ መልኩ አዘጋጅተናል። ድንቹን ችፕሱን ግን በአንድ አይደለም የምንጠብሰው። ግማሹን ጠብሰን እናወጣና ትንሽ ከቀዘቀዘ በኋላ ደግሞ መልሰን ስንጠብሱ አቤት ያለው ጣዕሙ በጣም ነው የሚጣፍጠው። አሁን እንደዚህ ነው እኔ ያረኩት። ሞክሩ። በአንድ ድንቹን አድርገን እስከ መጨረሻ መጥበስ የለብንም። ትንሽ አወጥተን ሁለቴ ማለት ነው። ያው ደግሞ ይሄ ማዮኔዝን የማይበሉ ሰው ልጆች ስለሆኑ ለነሱ ማዮኔዝ ሰራራኩትም ከቸፑን ብቻ ተጠቀምኩት ማለት ነው። በቃ እንደ ፍላጎታችሁ። እዚህ ጋር ደግሞ ሰብለ አርግ ያለው ማይፈልጉት ደግሞ ምናልባት ያው እንደምታዩት በዚህ መልኩ ነው ያው